ገባን። ስለዚህ እኛ ምን እንደዚህ ምንደግፈው እኮ ግራውንድ ላይ የሰው ልዩነት ሀብታም ድሃ ባለስልጣን ወይም ተራ ሰው እያልክ አብሮ በእኩልነት ማያስተዳድር ከሆነ ከተማ ገጠር በእኩልነት ማያስተዳድር ከሆነ የትም ሀገር ተቀባይነት የለውም። ሌላ ጥያቄ ፑቲን በዩናይትድ ኦኤዩ ላይ ማለት ነው ኦኤዩ ላይ እና ዩናይትድ ኔሽን ላይ ኢትዮጵያ ያቀረበችው ክሌም ወይም ከሰሳ በኤርትራ ላይ ምንድን ነው በኢትዮጵያ ላይ ባለው ኢንሳይድ ኮንፍሊክት ላይ አንደኛ ተጠያቂ ኤርትራ ነች ብሏል። የኤርትራ መንግስት ነው ብሏል። እዛ ላይ ምን ትላለህ? Can I jump on this one, Putin? Can I jump on this one? Yeah, okay. Okay. Good. አሁን ይሄ ነው እኛ አለመናገራችን ብዙ ጊዜ ይጎዳናል እምልበት አንዱ ይሄ ነው። 2018 ኢትዮጵያና ኤርትራ ተፈራርሞ ያለምንም ቅድመ ሁኔታ የአልጀርሱ ቀበሏል ተባለ። we go through hell። ከዛ የፕሪቶሪያ መጣ፣ መሻከር መጣ፣ መራራቅ መጣ። ሁሉም ወደ የራሱ ሼል መደበቅ ጀመረ። ከዛ በኋላ የኢትዮጵያ መንግስት የመጀመሪያ እርምጃ የወሰደው ምንድን ነው? ብርጌድ ሐመዱ የሚባለውን አዲስ አበባ ቢሮ ሰጥቶ እያስተናገዳቸው እዛ እንዲሰበሰቡ ሰውን እንትን ፕሮሞት እንዲያደርጉ አዳራሽ እንትን ብለው ዝግጅት አዘጋጅተው ምን ብለው ዘይዱ what they have to do። so አንድ ሰው እቤቴ ቀድሞ ጣቱ ከከተተ ወይም ያችን ያስገባትን ጣት ቆርጣታለሁ፣ ካልሆነ ደግሞ እኔ እግሬን አስገባለሁ። so we are even። ቢደረግም እንኳን ኦፊሻሊ የኤርትራ መንግስት ወጥቶ እንደዚህ ያደርጋሉ ቢሉ እንኳን አሁን ስሜታው ሆኜ ምናምን አይደለም፣ ሎጂካሊ ነው ማወራ ያለሁት። ሎጂካሊ የኤርትራ መንግስት እንደዛ ቢያደርግ we are even፣ እኩል ነን። አንተ የኤርትራ ተቃዋሚ ነን ባዮች በአውሮፓ መግቢያ መውጫ ያጡትን እዛ አዲስ አበባ ቢሮ ሰጥተህ ምን ብለህ እዛ እንዲንቀሳቀሱ ካደረግ የእሱ ካውንተር አታኩ ምንድን ነው? እኔም ያንተ ተቃዋሚዎች አስተባብራለሁ። ለምን የኤርትራ መንግስት እዛ ዩኤን ላይ እንደዛ አይነት የመልስ ምት እንዳልሰጠ ባይገባኝም አዝ ኖርማል ሂውመን ቢንግ ሆኜ እዚህ እንደ ኤርትራዊ ሆኜ እዚህ የሶሻል ሚዲያ ፕላትፎርም ተሰጥቶኝ እድል አግኝቼ የምናገር ከሆነ ግን የኔ ከይዝ ይሄ ነው። አንድ ጣትህ የኤርትራ ጉዳይ ውስጥ አንድ ጣታቸው ከተቱ፣ እኛ ደግሞ እግራችን ከተናል። ካሟት መይካም ያ እንደዚህ አናይ ፎር አናይ በዲፕሎማሲ ዓለም ውስጥ አይሆንም። ይሄ ግን የፕሮፓጋንዳና ማን ብዙ አወራ ዓለም ላይ ነው ያለነው። so it's fair to say ኢትዮጵያ ላደረገችው ጸረ ኤርትራ አካሄድ የመልስ ምት የሰጠችው ተመጣጣኝ እርምጃ ነው ብዬ ነው የምዘጋው። ላንተ ፑቲን አሁን ፋሲል እንድትረዳ የምፈልገው ምንድን ነው መሰለህ፣ እኔ ከአንተ ጋር ስማር ነበረ፣ ከአንተ ጋር ነበርኩ፣ አብሬ ነበርኩ አዘነ ኢትዮጵያን። ከዛ በሌሊት መጥተህ ታባረረኛለህ። አንተ ቢዝነስ ትሰራለህ፣ እኔ ድንጋይ ስር ቁጭ ብዬ እጠብቃለሁ ሀገሬን። ትናንትና እኔ እናንተ መግባባት የማንችልበት ሰርከምስታንስ ነው የነበረው። ብዙ ፕላትፎርሞች አልነበሩ። ዛሬ ዩኤን ይሁን አሜሪካን ይሁን ወይ ሲኤንኤን ይሁን እኔ እናንተን አይቀይረንም። እነሱ በሚሰጡን ፕሮፓጋንዳ ለምን የኔን ሪያሊቲ እነግርሃለሁ፣ አንተ የራስን ሪያሊቲ ትነግረኛለህ። እዚህ ጋር እንደ ሰው ሪያሊቲ ተግባብተን መንቀሳቀስ የምንችልበት ሰርከምስታንስ ተፈጥሯል። ይሄ አሁን እኛ ኢስት አፍሪካ ላይ ጎንደር፣ ኤርትራ፣ ምናምን ትግራይ ዘራፍ ምናምን አይደለም። ዌስት አፍሪካ ላይ ላለፉት 100 ዓመት መከራቸውን ስታበላቸው የነበረችው ፈረንሳይ ከአንድ ሀገር ነው ወጣቶቹ ያባረሩት።
ሌሎቹ ወጣቶችስ ምንድን ነው የሆኑት? የ6 አገር ወጣት ኦቨርናይት ነው ያባረሯት። ኦቨርናይት። ዛሬ ይኸውልህ እነ ቡርኪና ፋሶ ቦርደራቸው ተከፍቶ ፖሊሲያቸውን ሴኪሪቲያቸውን አንድ ላይ አድርገው እኛ ችግራችን ራሳችን እናቃልላለን ከዚያ አካባቢ ጥፊ ነው ያሏት። በአንድ ፓስፖርት የሚገለገሉበት ጊዜ ደርሷል። አሁን እኔ እናንተ we are not damn ገብቶሃል አይደለም? ምንም የሚያጋጨን ጉዳይ የለንም። እኔ ለአሜሪካን ተቀጥሬ አንተን ማሰቃይበት ምክንያት ምን ምክንያት አለ? ምን አገባኝ እኔ? No, I have to work with you. ፕራዮሪቲ ከአንተ ጋር ነው። በቃ ሰላሚ የመጀመሪያው ሰላሚ ነው ለእኔ ኢምፖርታንት። ለአንተ ኢምፖርታንት መጀመሪያ ሰላም ነው። ስለዚህ ከአንተ ጋር ነው መስራት ያለብን። ከአንተ ጋር ነው መነጋገር ያለብን። ከአንተ ጋር አንድ ስንሆን እነዚህ ሰዎች ምንድን ነው የሚሆኑት? እኛን ለማዘዝ አቅም ነው የሚያጡት። አት ሴም ቲንግ ኬንያ በለው ሶማሌ በለው ሱዳን በለው ይሄው አረብ ኤምሬት 10,000 ሰራዊት የላትም ሀገሯ ላይ። በየትኛው ካልኩሌሽን ነው አንተ ዛሬ በሱዳን ላይ 14 ሚሊዮን ህዝብ የምታፈናቅለው? አንድ ቅጥረኛ ያስቀምጠ በ500,000 ሰው የምታጠፋው በየትኛው ካልኩሌሽን ነው? የፈለገ አይነት ፖለቲካ ካልኩሌሽን አምጣልኝ። ይሰራል ወይ ነው ግን አት ኢንድ ኦፍ ዘ ዴይ ይሰራል ወይ? አረብ ኤምሬት የምታስበው ፋንክሽን ያደርጋል ወይ? አይሰራም። አየህ መሬት ላይ አሁን የሆነው ምንድን ነው? ስደተኛ ነው የሆነው እሱ ራሱ። ያ ዶላር ያ መሳሪያ ያ ከኮሎምቢያ አምጥቶ ሁሉ እኮ አዋጋ እኮ ስፔሻል